ለሰላም ሁለት ምርጫ ሰጣት። ማታ ቆንጆ ምጃማ ለብሰሽ ወደ እኔ መኝታ ቤት ነይ፣ ያለበለዛ ደግሞ ነገ ጠዋት ሻንጣሽን ይዘሽ ከዚህ ቤት ውልቅ በይ። ከኔ ጋር መኖር የምትፈልጊ ከሆነ እድሜ ልክሽን ንግስት አርጌ ላኖርሽ ቃል እገባልሻለሁ። ግን ከሱ በፊት እኔ መኝታ ቤት ቆንጆና የሚያምር እንትን የሚል ብጃማ ለብሰሽ እኔ ቤት መምጣት አለብሽ። ከዛ በኋላ በደንብ አርጌ አምንሻለሁ ብሏታል። እሷ ደግሞ መጀመሪያ ቃል ገብታልኛል በማይሆን ነገር እንደማትፈልገኝና ለትዳር እንደምትፈልገኝ ቃል ገብታልኛል። ስለዚህ ለቤተሰቦች ሽማግሌ ልከ መጀመሪያ በስነ ስርዓት አግባኝና ከዛ በኋላ ያንተ ምስት ያንተ እስከ መጨረሻ ያንተ ንግስት ኦኜ እኖራለሁ ብለዋለች። እንግዲህ አቶ ግርማ ደግሞ አይሆንም፣ ማታ ላይ ብጃማ ለብሰሽ እኔ ቤት መምጣት አለብሽ። ከዛ በኋላ ቆንጆና ምርጥ ጊዜ እናሳልፍና ሁሉም ነገር እናረጋለን ብሏታል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው? ሀሴት ክፍል 23 ላይ እንግዲህ አቶ ግርማ ለሰላም ለመጨረሻ ማስጠንቀቂያ ወይም ደግሞ ምርጫ ሰጥተዋታል ማለት ነው። ከሜሮን ጋር ለማጣላት እንግዲህ ሜሮን ካንተ ጋር እንዳትሆን ብላኝ ልትገለኝ ሙከራ አድርጋ ነበር ብላ ተናግራ ስለነበረ ሜሮን ደግሞ በድጋሚ የምትወደና የምታፈቅር ከሆነ ዛሬ ማታ እኔ መኝታ ቤት ነይ ብለ ጠይቃት፣ እውነት ወንድ ከሆንክ ብላ ነግራው ነበርና እሱም በሷ አሳብ ተስማምቶ እንግዲህ ሜሮን ጋር ሰላም ጋር ሄዶ ለሰላም እኔን የምትወጂኝና እስከ ዛሬ የምታወሪው እውነት ከሆነ ላምንሽ እንዳምንሽ ከፈለግሽ ዛሬ ማታ እኔ መኝታ ቤት ነኝ ብሏታልና እሷ ደግሞ አላረገውም ሳታገባኝ በፊት አንተ የመኝታ ቤት የምመጣበት ምክንያት የለም ብላ መልሳለታለች። እና ያው መጨረሻ ላይ ደግሞ እንግዲህ እዛ መኝታ ቤቱ ከምቀር ሌላ ነገር ከምን ለማድረግ ካሰበ ብላ ስለዛ እንግዲህ ወደ መኝታ ቤቱ ገብታለች ማለት ነው። ወደ መኝታ ቤቱ እየገባች ወይም ደግሞ ከቀረች ከዛ ቤት ስለምትባረር ከተባረረች ደግሞ እስከዛሬ የለፋችበት የገባችበትን አላማ ሳታሳካ ስታወጣ ደግሞ በጣም ነው የሚያስጠላው። ተመልሳ እዛ ቤት ለመግባት ስለሚከብዳት ማለት ነው። ማስረጃውን ደግሞ እስካሁን ድረስ አላገኘችም። ነገሮቹ አልተመቻቹላትም ማለት ነው። እና እናቷ ያ ሁሉ መከራ አሳልፋ እሷ በልጅነቷ ገና በ8 በ10 ዓመቷ ተደፍራ መተው ማለት በጣም ከባድ ነው። ሰውየው ደግሞ አሁንም ሰውን አልተውም። ሰው በሱ ምክንያት እየተሰቃየ በሱ ምክንያት እየሞተ ነው እና ልኩ ልታስገባው ይገባል ብዬ አስባለሁ። ማስረጃውን ማግኘት አለባት። ሜሮን ደግሞ ይሄንን እንዳታገኝ ብዙ ጊዜ መንገዷ ላይ እንትን ብላባታለች ማለት ነው። እና ለማንኛውም ቤተሰቦችዬ ያው ምንም አታረገውም፣ እሷ ምንም አትሆንም ብዬ አምናለሁ። እና ያለ ለማንኛውም የኔ ውዶች ባይ ባይ፣ ወዳችኋለሁ።